ዋና ዋና ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር ከ16 በላይ ያገዛዙ ሰራዊትን ሲደመስስ 18 ያህሉን ማቁሰላቸው ተሰምቷል። ዝርዝር ዘገባ አለን። በዘመቻ አርበኛ ደማሊ አባናደው የተማረከው የፋሽስቱ አገዛዝ የብልጽግና ሰራዊት በጥሩ እንክብካቤና ሁኔታ ላይ የሚገኙ ቢሆንም አሁንም ከፍተኛ ችግር በማጋጠሙ የዓለም አቀፉ ቀይ መስቀል ድርጅት እንዲረከበው የምስራቅ አማራ ቀጠና ምኒልክ እዝ አስታወቀ። በዚሁ የሚኒልክ እዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ወይም ላውንቸር ጥቃት በመፈጸም ድል ተጎናጽፌያለሁ አለ። የአፋ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር አረርቲ ከተማ ዘልቆ በመግባት የተሳካ ኦፕሬሽን ፈጽሟል። በተመሳሳይ የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከ30 በላይ ጥምር የብልጽግና ጦርን ሙትና ቁስለኛ ማድረግ ድል ቀንቶታል። ወደ አድማጭ ተመልካቾቻችን ወደ ምዕራብ ቀጠና ስንሸጋገር የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ በ24 ሰዓታት ውስጥ ከፍተኛ ጀብዱ መፈጸሙ ተሰምቷል። እነዚህንና ሌሎች አበይት መረጃዎችን በዝርዝር እየተመለከትን ቆይታ እናደርጋለን። ወንዳለ ቢክስ አብሬያችሁ ቆይታ አደርጋለሁ። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። በወሎ ግንባር የምኒልክ እዝ ያውደ ግንባር ድሎችና መረጃዎችን ቀዳሚ አድርገን እነግራችኋለን። የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር ከ16 በላይ ያገዛዙ ሰራዊትን ሲደመስስ 18 ያህሉን መቁሰላቸው ተሰምቷል። የምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር የጀነራል ኃይሉ ከበደ ክፍለ ጦርና አሳምነው ኮር ሁለት አውጃኖ ክፍለ ጦር ቃኞች በጥምረት በወሰዱት አጸፋዊ ምላሽ የአገዛዙ ብልጽግና ሰራዊት አይቀጡ ቅጣት ተቀጥቶ ወደነበረበት እንዲመለስ ተደርጓል። ታህሳስ 3 በትላንትና ሁለት መነሻውን ጋዝጊፍላ ወረዳ አስከተማ ያደረገው የአገዛዙ ጥምር ጦር በሶስት አቅጣጫ ከአድበር በምቆጎ አቅጣጫ ከአንሳይ ዋሻ በምዮ አቅጣጫ እንዲሁም በላይ በደጋው አድርጎ ወደ ቆልቆል አርባተንስ አቅጣጫ በመምጣት የጀነራል ኃይሉ ከበደ ክፍለ ጦር ፋኖችን አፍናለሁ ብሎ ቢመጣም ወደ ውስጥ ሰርጎ እንዲገባ በማድረግና ስትራቴጂክ ቦታዎችን ይዞ ሰፊ ሰዓት በመስጠት ቦታ በመያዝ እንደ እብድ ውሻ የተክለፈለፈ የመጣውን የብልጽግና ጥምር ጦር ከፍተኛ ምት በማሳረፍ ድል አግኝተዋል። ታህሳስ 2 እስከ ታህሳስ 3 ለተከታታይ 2 ቀናት በመድፍ በሞርተርና በድሽቃ የታገዘ ጥቃት የከፈተ ቢሆንም ተወርዋሪዎቹ የጀነራል ኃይሉ ከበደ ልጆችና የወንድሞቹ ጋሻዎች ምስራቆቹ አውጃኖ ክፍለ ጦር ቃኞች በቅንጅት ታህሳስ 3 2018 ከረፋዱ 4 ሰዓት እስከ ምሽት 1 ሰዓት ተኩል ድረስ ጠላትን በሚገባው ቋንቋ አነጋግረው ከ16 በላይ ሙትና ከ18 በላይ ቁስለኛ ይዞ ወደ ነበረበት ጉድጓድ መሸሸጊያው አስከተማም አስፈርጥጠው አስመልሰውታል ተብሏል። በመጨረሻም የአማራና የአገው ህዝብ ህልው ማንነቱ እስካልተረጋገጠ ድረስ በቁርጥ ቀን ልጆቹ በጋራና በቅንጅት በመመከትና በመደምሰስ ተከባብረና ተቻችለን የምንኖርባትን የአባቶቻችን ኢትዮጵያን መሰርታለን ሲሉ የአውጃኖ ክፍለ ጦር ከፍተኛ አመራር አርበኛ ፋኖ ካሳ አበበና የጀነራል ኃይሉ ከበደ ክፍለ ጦር ዋና አዛዥ አርበኛ ፋኖ ጣሶ አለልኝ በጋራ መልእክታቸውን አስተላልፈዋል። መረጃውን አጠናቅሮ ለእዙ በመላክ ያደረሰው አርበኛም ቢሆነኝ ቢያበይን የኮሩ የህዝብ ግንኙነት መምሪያ ኃላፊ ነው። ወደ አድማጭ ተመልካቾች በዚሁ በምስራቅ አማራ ቀጠና መረጃዎችን እንቀጥላለን። በዘመቻ አርበኛ ደማሊ አባናደው የተማረኩ የፋሽስቱ አገዛዝ ብልጽግና ሰራዊት በጥሩ ሁኔታና በእንክብካቤ እንዳሉ ለማወቅ ተችሏል። ፋኖ የማረካቸውን የጠላት ሰራዊት ዓለም አቀፍ ህግን ጠብቆ በእንክብካቤ አክብሮ እያኖራቸው የሚገኝ ቢሆንም በአንጻሩ የአብይ አህመድ ፋሽስቱ አገዛዝ ብልጽግና ሰራዊት አሰማርቶ በአማራ ህዝብ ላይ ምድር አንቀጥቅጥ ግፍ እየሰራ ዘር ማጥፋቱን እየፈጸመ ቀጥሏል። ለዓለም አቀፉ የቀይ መስቀል ማህበር ምርኮኞች እንዲረከቡን ተደጋጋሚ ጥሪ ማድረጋችን የሚታወቅ ነው ያለው የምኒልክ እዝ ጥሪያችን ዛሬም እንደተጠበቀ መሆኑን እንዲታወቅልን እንፈልጋለን። የዓለም አቀፍ የቀይ መስቀል ማህበር እነዚህ ምርኮኞች እንዲረከበንና ወደ የቤተሰቦቻቸው እንዲልክ እንጠይቃለን ያለው። ከዚህ ቀደምም በርካታ የምርኮኛ አባላትን በቀይ መስቀል አማካኝነት መመለሱ የሚዘነጋ አይደለም። በቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ላውንቸር ጥቃት በመፈጸም ድል ተጎናጸፍኩኝ አለ ምኒልክ እዝ። ምኒልክ እዝ ልዩ ዘመቻ ከአንድ ክፍለ ጦር አህድ ላይ የተውጣጡ ቃኞችን በመጠቀም ታህሳስ 2 ከሌሊት 6 ሰዓት ተኩል አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ባለ ሁለት የብልጽግና ካድሬዎች ካምፕ ላይ በፈጸሙት የአርፒጂ ላውንቸር ጥቃት የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብድ ፈጽመው ታላቅ ድል ተጎናጽፈዋል። ባለፉት
ላለፉት 2 ዓመታትና ከዚያ በላይ ጊዜያቶች ወገናቸው የአማራ ህዝብ ላይ የዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው አልሰማ ያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን ይኸው ባንዳን የማጽዳት እርምጃ አጠናክሮ ቀጥሎ የና አርበኛ አለሙ ገብሩ፣ አርበኛው አሴ ከበደ፣ አርበኛ ፍሬው አለና እና ሌሎች ጀግኖች ልጆች ታህሳስ 2 2018 ሌሊት 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች ወረዳ ካቢኔዎችና አጃቢዎቻቸው ላይ የማያዳግም እርምጃ ወስደዋል። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 ሞተዋል። እስከ 6 የሚደርሱ ቀላልና ከባድ ቁስለኛ ሆነዋል። የፋሽስቱ አገዛዝ ብልጽግና ሰዎች ሽንፈታቸውና ውርደታቸውን ህዝብ እንዳያይባቸው በሚል የሞቱን ባንዳዎች ደብቀው በሌሊት ወደ ጉባ ላፍቶ ወረዳ ሀራ ከተማ ወስደው እንደቀበሯቸው ለማወቅ ተችሏል። ይህ ድንቅ የሌሊት የከተማ ቀዶ ጥገና በታሰበው ልክ እንዲሳካና ግቡን እንዲመታ ከዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ ቃኞች፣ የአውጃኖ ክፍለ ጦር ቃኞች እንዲሁም የዲቢና ወርቄ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎች ላይ በመዝጋት ጉልህ ሚና ተጫውተዋል። ይህ ባንዳን የማጽዳት ተግባር በቀጣይም ለድል በቅተን የህዝባችንን ነጻነትና ህልውና እስከምናረጋገጥ ድረስ ተጠናክሮ እንደሚቀጥል የሚኒልክ እዝ ልዩ ዘመቻ መምሪያም አሳውቋል። በሌላ የሚኒልክ እዝ መረጃ 6 የብልጽግና ዙፋን ጠባቂ ሰራዊት ዙ 23 ማራኪዎቹ ካላኮርማ ክፍለ ጦርን ተቀላቅለዋል። የሚታገልበት ዓላማ የሌለውን የፋሽስቱ አገዛዝ ብልጽግና ዙፋን ጠባቂ ሰራዊት የማስኮብለሉ ስራ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 6 አባላቶቹን ከነሙሉ ትጥቃቸው ተረክቧል። በዚህ የኮበለሉ ሰራዊቶች 6 ክላሽና የወገብ ትጥቅ፣ 7 ኤፍ1 ቦምብ፣ 1160 የክላሽ ተተኳሽ በመያዝ ካላኮርማ ክፍለ ጦርን የተቀላቀሉ ሲሆን የክፍለ ጦሩ ከፍተኛ አመራሮችም አቀባበል አድርገውላቸዋል ብሏል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል መረጃውን ያደረሰው የሚኒልክ እዝ የህዝብ ግንኙነት መምሪያ ነው። ወደ ሌሎች መረጃዎች ከመሸጋገራችን በፊት የሚኒልክ እዝ መረጃን የመጨረሻ እናደርጋለን። አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከ30 በላይ ጥምር የብልጽግና ጦር ሙትና ቁስለኛ ማድረግ ታላቅ ድል ተጎናጽፌያለሁ አለ። ታቦር ተራራ ብርጌድ ሳይንት አጅባር ወረዳ አጅባር ከተማ ዙሪያ ህዳር 1 ንጋት ጀምሮ በክፍለ ጦር አዛዥ አርበኛ መኳንንት ንብረት እየተመሩ ከባድ የሚባል ተጋድሎ በማድረግ በእዋ ግንባር አንድ ጓድ አርማ ብተና ሙትና ቁስለኛ ማድረግ ድል ተጎናጽፈዋል። በሌላኛው ግንባር አጅባር ከተማ ዙሪያ መንታ ዴፈር ማርያም እና አስላ በተባሉ ቦታዎች ከጧቱ 1 ሰዓት እስከ ምሽት 12 ሰዓት በተደረገ ተጋድሎ ከ22 በላይ ጠላት ሙትና ቁስለኛ ሲሆን አንድ ጠላት ይጠቀምበት የነበረ ተሽከርካሪ ወድሟል ብሏል። የምስራቅ አማራ ቀጠና ሚኒልክ እዝ መረጃ እንደሚያሳየው አሁን መረጃችን እንደቀጠሉ አድማጭ ተመልካቾቻችን ወደ ሸዋ ተሻግረናል። የአፋብኃ ደቡብ አማራ ቀጠና ሳምነው እስከ ሰምኮር ነበልባል ክፍለ ጦር አረርቲ ከተማ ዘልቀው በመግባት የተሳካ ኦፕሬሽን መፈጸሙን አስታወቀ። ትላንት ታህሳስ 3 2018 የነበልባል ክፍለ ጦር ተወራሪ ሻለቃ አረርቲ ከተማ ድረስ ዘልቀው በመግባት ህዝብን ሲያሰቃይና ለአገዛዙ ሰራዊት የመረጃ ምንጭ በመሆን ማህበረሰቡን የፋኖ ደጋፊ ነው በማለት ግፍ ሲያስፈጽም የነበረ ባንዳ ሚሊሻ ላይ በተጠና መንገድ እርምጃ ተወስዷል። ስሙም አለማየሁ የተባለ ይህ ባንዳ በትላንትናው ዕለት በአረርቲ ከተማ ኮምቦልሻ በር አካባቢ የለመደውን የባንዳነት ድርጅት ለመፈጸም ሲንቀሳቀስ የነብሮ ሻለቃ ሸማቂዎች ዘልቀው በመግባቱ ወደማይመለስበት ዓለም በመሸኘት የታጠቀው ሙሉ ትጥቅ በመረከብ ለነበልባል ክፍለ ጦር ገቢ አድርገዋል። ወንበሬን ጠብቁልኛል በማለት በብዙ ጥቅማ ጥቅምና መደለያ የሰበሰባቸው ሆድ እንጂ ማሰቢያ ጭንቅላት የሌላቸው የሰፈር ወሮ በላ ስብስብ እንኳን ጌቶቻቸውን ራሳቸውን መጠበቅ የማይችሉበት ደረጃ ላይ መድረሳቸውን የሚያሳይ ነው ብሏል። የነበልባል ክፍለ ጦር የህዝብ ግንኙነት ክፍል ባደረሰው መረጃ መሰረት የምዕራብ አማራ ቀጠና ቴዎድሮስ እዝ በትላንትናው ዕለት በ24 ሰዓት ልዩ ዘገባው በርካታ ድሎች መቀዳጀቱን ይፋ አድርጓል። ከደጀን ከተማ አቅራቢያ 34 ክፍለ ጦር ድል ተቀዳጅተዋል። ከሌሊቱ 10 ሰዓት ጀምሮ ከደጀን ከተማ መውጣት የአርሶ አደሮችን ሀብትና ንብረት ለመዝረፍ ሲንቀሳቀስ የነበረ አንድ ፓትሮል ላይ የዛምብራ ሻለቃ ባደረገው የደፈጣ ጥቃት ከ5 በላይ የጠላት ሰራዊት ሲገደሉ ከ15 በላይ የሚደርሱት ደግሞ ከባድ ቁስለኛ ሆነዋል። ያልተገመተውን የደፈጣ ጥቃት በፍጥነት ለማምለጥ በሚጣደፍ ፓትሮል ላይ ኢላማውን የጠበቀ ተኩስ የከፈተው 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ ሰራዊቱን ከነ ፓትሮሉ በመፈጥፈጥ ተሽከርካሪውን ከጥቅም ውጭ አድርጓቸዋል ብሏል። ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ደንባ የተንቀሳቀሰው ጠላት በ206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በተደረገ ታላቅ ትንቅንቅ የአረመኔው ሰራዊት ድባቅ ተመቷል። ይህ በእንዲህ እንዳለ የአረመኔው ስርዓት በታማኝነት ሲያገለግል የነበረው ዋና ሳጅን አስናቀ ማናዬ በመጨረሻም በአረመኔው ሰራዊት ተገድሎ አስክሬኑ ደጀን ከተማ መንገድ ላይ ተጥሎ ተገኝቷል። ከህዝብ ነጻነት ይልቅ ለአረመኔው ስርዓት
በመታመን ራሱን ህዝብ ሲገድል የነበረው የደጀን ከተማ ፖሊስ ማንነቱ መለየት እስከሚከብድ ድረስ በጭካኔ አካሉ ተቆራርጦ መገደሉ ተረጋግጧል። በሌላ መረጃ በትላንትናው በስቲያ ከአነጋጉ 12 ሰዓት ጀምሮ በተንቀሳቀሰ የጠላት ኃይል ላይ ከቀኑ 6 ሰዓት ጀምሮ የጅበላ ሙተራ ሻለቃ በጥልቅ በፈጸመው የማጥቃት ውጊያ የጠላትን ተደራራቢ 3 ምሽጎች በመስበር ጠላትን ለ7 ሰዓታት በመፋለም በየምሽጉ ጥሎታል። ከደንባ ደብረ ማርቆስ ከተማ ማረሚያ ቤት ድረስ እያጣደፉ ጠላትን ያራገበው የጅበላ ሙተራ ሻለቃ 37 የጠላት ሰራዊትን ጨምሮ ከዘራ ይዞ ሲያዋጋ የነበረውን 100 አለቃ በስናይፐር ጭንቅላቱን በመምታት ገድለውታል። እንደ ንስር ታድሶ በቁጭት ጠላትን የተናነቀው ጅበላ ሙተራ ሻለቃ ያለምንም መስዋዕትነት በጠላት ላይ ድል የተቀናጀ ሲሆን እስከ ምሽት 1 ሰዓት በወሰደው አውደ ውጊያ አስክሬን ማንሳት ያልቻለው የአረመኔው ስርዓት ከደብረ ማርቆስ ከተማ መድፍ እየተኮሰ አምሽቷል። በመልሶ ማደራጀት ትግበራው በ206ኛ ኮር እጅ የተቆረጠበት ጠላት ጅበላ ሙተራ ሻለቃን 3 ጊዜ ለማጥቃት የሞከረ ሲሆን በትላንትናው ጥቃት መቋቋም አቅቶት 4 ኪሎ ሜትር ወደ ኋላ ሲፈረጥጥ በርካታ አስክሬኖችንም ማንሳት አልቻለም ብሏል። የዳንግላ ቀኝ ከተማ አርበኞችም ተአምር መስራታቸውን ቀጥለዋል። ፋንታውን ዮሐንስ የሚባል በከተማው የተደራጀ የቀኝ አባል በትላንትናው ዕለት ዳንግላ ከተማ 02 ቀበሌ ላይ ደስ ያቤ የተባለን ቀንደኛ ባንዳ በቀን በጩቤ በሞጋት ጋት መሳሪያውን ቀምቶ አፋባህ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ሻለቃን ተቀላቅሏል። ጀግናው ወደ ጦሩ ሲደርስ በ105ኛ ኮር ከፍተኛ አመራሮችና በ55ኛ ክፍለ ጦር አመራሮች እንዲሁም በሻለቃ አባላትና አመራሮች የጀግና አቀባበል ተደርጎለታል። ባንዳን ማጽዳት እንቅስቃሴው ተጠናክሮ ይቀጥላል ተብሏል። ከዚህ ባሻገር ጠላት ከነሙሉ ትጥቁ ፋኖን እየተቀላቀለ ነው። በምስራቅ ጎጃም ዞን ደባይ ጠላት ግን ወረዳ ቆይ ከተማ ላይ መሽጎ ከሚገኝበት ካምፕ በመግዳት ሁለት ሆኖ ከነሙሉ ትጥቃቸው 24ኛ ክፍለ ጦርን ተቀላቅለዋል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር ያገዛዙ ክፍለ ጦር የአገዛዙ የጉጀሌው የዝርክርክ ብርሃኑ ጁላና የአብይ አህመድ ዙፋን አስጠባቂ ጦር የፈረሰ የጀግኖቹን የፋኖ ኃይሎች እየተቀላቀለ ይገኛል። ከደባይ ጠላት ግን ወረዳ ቆይ ከተማ እንደ ቀንድ አውጣ ጭንቅላቱን በ1 ኪሎ ሜትር ራዲየስ ቀብሮ መሽጎ የሚገኝበት ቆይ ከተማ ላይ ይስማው ማስሬና ሙባረክ ሙሁዬ የተባሉ ከ6ኛ ዕዝ 601ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት ውስጥ ጡት ቆራጩን ያገዛዙ ሰራዊት በቃን በማለት 24ኛ ክፍለ ጦር የደባይ ጮቄ ሻለቃን በክብር ተቀላቅለዋል ብሏል። በ24ኛ ክፍለ ጦር ውስጥ ስቦ ማስከዳት እንደ አንድ ትግል መርህ በመውሰድ ስናይፐር የቡድን መሳሪያን ጨምሮ በዚህ ወር ብቻ ከ14 በላይ ያገዛዙ ሰራዊት ወደ 24ኛ ክፍለ ጦር የፋኖ ኃይሎች መቀላቀላቸውን የቴዎድሮስ ዕዝ የህዝብ ግንኙነት መምሪያ አስታውቋል። ውድ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች የዕለቱ መዋዕለ ፋኖ ዜና ጥንቅር መረጃችን በዚሁ ተቋጭቷል። እንዳለ ቢክስ መረጃዎቹን እየነገርኳችሁ ቆይቻለሁ። የዩቲዩብ ገጻችን ግሎባል ፋኖ ሚዲያን ላይክና ሰብስክራይብ በማድረግ የአገዛዙ ኃይል እያደረገ የሚገኘውን ጭፍጨፋና ዘር ተኮር እልቂት ለዓለም አቀፉ ማህበረሰብ ለማድረስ የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት እንጋብዛለን። በሌላኛው የመረጃ ሰዓት ዳግም እስከምንገናኝ በያላችሁበት በቸር ቆዩን።